ሰላም ጤና ይስጥልኝ ውድ የማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት uses of have and has ይሆናል። have እና has በምን ይመሳሰላሉ? በምንስ ይለያያሉ? እንዲሁም ደግሞ እንዴት ነው የምንጠቀምባቸው የሚለውን ነገር በጽሞና እንመለከታለን። እናንተ ላይ የሚጠበቀው አእምሯችሁን ሰብሰብ አድርጋችሁ ቪዲዮውን ከጅማሬ እስከ ፍጻሜ መከታተል ይሆናል። ብዙውን ጊዜ ንግግራችንን የሚገቱብን እነዚህ have እና has የተባሉ ቨርቦች ናቸው። ስለዚህ የእነዚህን have or has what their similarities and their difference between have and has የሚለውን ነገር እንመለከታለን። ስለዚህ በጽሞና እናንተ ተከታተሉኝ። ለዚህ ቻናል አዳዲስ ከሆናችሁ ቻናሉን ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ትምህርታችን uses of have and has uses of have and what has the uses of have and has how to use እንዴት ነው የምንጠቀምባቸው? how to use እንዴት አድርገን እንጠቀማለን የሚለውን ነገር እንመለከታለን። both have and has both have and has are main verbs or what helping verbs. you can say that auxiliary verbs. helping verb ማለት ምን ማለት ነው? auxiliary verb ማለት ነው። ስለዚህ እነዚህ ሁለታቸውን both have and hasን እዚህ ጋር have እና hasን ሜን ቨርብ ናቸው ወይም ደግሞ ግስ ብለን የምንጠራቸው ናቸው። በአማርኛ ዋና ግስ ብለን ረዳት ግስ ሳይሆን ረዳት ግስ ወይም ደግሞ ዋና ግስ ብለን እንጠራቸዋለን። ሜን ቨርብስ ኦር ሄልፒንግ ቨርብስ ብለን የምንጠራቸው ለዛ ነው። ሜን ቨርብ ወይም ደግሞ ሄልፒንግ ቨርብ you can say that auxiliary verb ብለን እንጠራቸዋለን። both have and has are what main verbs or ሄልፒንግ ቨርብ ናቸው። ሶ እነዚህ ሁለቱ ነገሮች እንግዲህ have እና has ምንድን ናቸው ከተባለ ሜን ቨርብ ወይም ደግሞ ሄልፒንግ ኦር ኦግዚላሪ ቨርብ ናቸው ከተባለ እንዴት ነው የእነሱ መካከል ያለው ልዩነት ምንድን ነው? what are the difference look here እዚህ ጋር the difference ይላል between the difference between have and has the difference between have and has are እንግዲህ ልዩነታቸውን እዚህ ጋር እንመለከት ነው። have እና has በምንድን ነው የሚለያዩት? look here እንግዲህ have ብለን የምንጠራው ይሄ have ብለን የምንጠራው ከዚህ has ብለን ከምንጠራው ጋር በምን ይለያያል? ዲፈረንስ ማለት እዚህ ጋር ይሄ ዲፈረንስ ብለን የምንጠራው ነገር ምንድነው? ልዩነታቸው ነው። ልዩነታቸው አንዱ ከአንዱ have ከhas የሚለይበት መንገድ ምንድነው? between በሁለታቸው መካከል ይሄ between ማለት መካከል ማለት ነው። So the difference between have and has are one. Look. have ይዩልኝ እዚህ ጋር አንደኛ have used for what? plural subject means I, you or they or we plus have ነው እዚህ ጋር plus have እንደዚህ ነው መጠቀም ይቻላልበት። ስለዚህ እያንዳንዳቸው እዚህ ጋር እነዚህ ነገሮች have ብለን የምንጠራት ይቺ have በምንድን ነው የምትለየው? used for what? plural subject that means plural subject ማለት ባለቤቱ ነው ሳብጀክቱ ከhave ቀድሞ የሚመጣው ነገር ከhave በፊት የሚመጣው ነገር plural መሆን አለበት። ወይም ደግሞ I it is an special case I ማለት እኔ ማለት እኔ ደግሞ ሁለት ወይም ሶስት አይደለሁም። ስለዚህ ሲንጉላር ነው። ግን I ሁሌም ቢሆን ፎሎ የምታደርገው haveን ነው። haveን ወይም ደግሞ without verb s ነው የምትከተለው። I eat my breakfast or I eat my dinner you can see that። ስለዚህ ኢትስ አንልም። ለምንድን ነው have ሁሌም ቢሆን verb without s ነው ፎሎ የምታደርግ verb without ኤስን ትከተላለች። ስለዚህ ይቺ እዚህ ጋር have ያልናት ነገር ይቺ have ብለን የምንጠራት ነገር
ምንድነው ፎሎ የምታደርጋት? አንደኛ ሳብጀክት ማን መሆን አለበት? አይ ከመጣ አይ መምጣት መቻል አለበት። አይ ከዛስ ዩ ይኸው ዩ ብለንም ሃብ ነው የሚሄደው። ከዛ ዘይ ብንል ዘይ ማለት እነርሱ ማለት ነው አይደለ? እነርሱ ደግሞ ሁለትና ከዛ በላይ ናቸው። እነርሱም ይሄም ምንድን ነው? ዘይ ይወስዳል። ዊ ስንልም እኛ ስንል ሁለትና ከዛ በላይ ነው። ከዛ መካከል በኋላ ግን ሃብ ይከተላል ማለት ሃብ ይከተላል። ይሄ ማለት በኤግዛምፕል ታች ወረድ ብለን እናያቸዋለን። እያንዳንዳቸው በኤግዛምፕል እናያለን። ስለዚህ ዩ ማለት ደግሞ አንተ፣ አንቺ፣ እናንተ ሊሆን ስለሚችል በየትኛው አውድ እንደተጻፈ ስለማታውቁ ዩ ሁልጊዜም ቢሆን ልክ እንደ አይ ሁሉ ፎሎ የሚያደርገው በማን ነው? በሃብ ነው። ሃብ ወይም ደግሞ ቨርብ ዊዛውት ኤስ ነው የሚከተል ማለት ነው። ቨርብ ዊዛውት ኤስ ማን ሌሎች ቨርቦች ላይ ሲሆን ዊዛውት ኤስ ይሆናል። እዚህ ጋር ግን ሄልፒንግ ቨርብ ወይም ደግሞ እነዚህ ኦግዚላሪ ቨርብ ብለን ጠራቸው ሃብ ኤንድ ሃዝን ስንጠቀም ግን ሃብ ዩ ብለን ሃብ ነው የምንለው። ዩ ሃብ ነው እንጂ ዩ ብለን ሌላ ሃዝን መጠቀም አንችልም። በጣም ጥሩ። ስለዚህ እንዲህ ያደረግን በደንብ ማየት መቻል አለብን። ኦኬ፣ ይህ ሃዝ ብለን የምንጠራውስ ምንድን ነው? አጠቃቀሙ እንዴት ነው የምንጠቀምበት? ሃዝ፣ ይቺ ሃዝ እዚህ ጋር ይቻት ያዝች ሃዝ፣ ይቺ ሃዝ ብለን የምንጠራት እንዴት ነው የምንጠቀምባት የሚለው ነገር ስንመለከት ሃዝ ዩዝድ ፎር ሲንጉላር ሳብጀክት። ሃዝ ያው ልብ አድርጉ። ሃዝ ዩዝድ ፎር ሲንጉላር ሳብጀክት ሜንስ ይላል ማለት ነው። ይሄ ሃዝ ማለት ሳብጀክቱ ወይም ደግሞ ባለቤቱ ነጠላ ቁጥር ለሆነ ባለቤቱ ወይም ሳብጀክቱ ነጠላ ቁጥር ለሆነ እንጠቀምበታለን። ያ ማለት ነጠላ ቁጥር ብለን የምንጠራቸው ባለቤቶች እነማን ናቸው ስንል ሂ እዚህ ጋር አለ። ሂ ማለት እሱ ማለት ነው። ሺ ማለት እሷ ማለት ነው። ኢት እቺ ደግሞ ፎር አኒማልስ ኤንድ ቲንግ ነው የምታገለግለን። ይችን ኢትን ለአኒማል እና ለቲንግ ብቻ ነው የምንገለገልባት ወይም የምንጠቀምባት፣ ለሰው አታገለግልም። አበበ ፕላስ ሃዝ ነው። አበበ ፕላስ ሃዝ። ስለዚህ ልክ እንደዚህ ሆኖ ከመጣ ሳብጀክቱ ሲንጉላር ከሆነ ነጠላ ቁጥር ከሆነ የምንጠቀመው ሃዝን ነው ማለት ነው። ሂ ብለን ሃዝ፣ ሺ ብለን ሃዝ፣ ኢት ብለን ሃዝ፣ አበበ ብለን ሃዝ እንጠቀማለን ማለት ነው። ልክ እንዲያደረግን እናያለን። ስለዚህ ዲፈረንሳቸውን በእንደዚህ ካየነ፣ ስለዚህ ዲፈረንሳቸው ሃብ ከሃዝ የሚለየው ሃብ ፕሉራል ሳብጀክትን ተከትሎ የሚሄድ ከሆነ፣ ሃዝ ደግሞ ነጠላ ቁጥር ወይም ደግሞ ሲንጉላር ሳብጀክት ተከትሎ የሚሄድ ከሆነ አንድነታቸው ወይም ደግሞ የሚያመሳሰላቸው ነገር ምንድን ነው ካልን ቦዝ ይኸው እዚህ ጋር እንደምታዩት ዘ ሲሚላሪቲ ኦፍ ሃብ ኤንድ ሃዝ አር ይላል። የሃብና የሃዝ የሚያመሳሰላቸው ወይም ደግሞ የሚመሳሰሉበት ነገር ምንድን ነው ነው የሚለው ቦዝ ሁለቱም ማለት ነው። ቦዝ ማለት ሃብ ኤንድ ሃዝ ማለት ነው። ሃብ ኤንድ ሃዝ ዩዝስ ቱ ሾው ፖሴሽን ምንድን ነው የሚያመለክቱን? ኢት ኢንዲኬትስ ኦር ሾው አት ፖሴሽን ነው። ባለ ሀብትነትን ወይም ደግሞ መኖርን ያለኝን ነገር ኢንዲኬት ለማድረግ ወይም ደግሞ ኦነርሽፕነትን ኢንዲኬት ለማድረግ ዊል ቢ ሲዋት ዩዝ ሃብ ኦር ሃዝ። ይሄ ነው አንድ የሚያደርጋቸው ነገራቸው ምንድን ነው? አንድ ነገር የሆነ ነገር ያለውን ነገር ለመግለጽ ስንፈልግ ዊል ቢ ዩዝ ሃብ ኤንድ ሃዝ እንጠቀማለን። ስለዚህ እነዚህ ሁለቱ ግሶች ወይም ደግሞ ቨርቦች ስንጠቀምባቸው ምንድነው ኢንዲኬት የሚያደርጉልን? ፖሴሽንን ብቻ ነው ማለት ነው። ፖሴሽንን ኢንዲኬት ያደርጋሉ። እንዲሁም ደግሞ ሌላ ቴንስስ የሚባል ነገር አለ። ቴንሶችንም እንትን እንላለን። እሱን በሌላ ቪዲዮ እንገናኛለን፣ እንሰራላችኋለሁ ማለት ነው። ስለዚህ ቦዝ ይላል። ቦዝ ሃብ ኤንድ ሃዝ ዩዝስ ቱ ሾው ፖሴሽን። በቃ ትልቁ ቁም ነገር ይሄ ነው። ፖሴሽንን ለማሳየት ባለ ሀብትነትን ባለ ንብረትነትን ለማመልከት የሚገቡ ናቸው ይላል። የሚገቡ
ናቸው። ኦኬ እስኪ እያንዳንዳቸው ኤግዛምፕሎችን እናያቸው። ኤግዛምፕልስ ኦፍ ሃቭ ይላል። ኤግዛምፕልስ ኦፍ ሃቭ እንግዲህ ሃቭ ብለን ምንድን ያለ ፕሉራል ሳብጀክትን ፎሎ የሚያደርጉ ወይም ደግሞ አይ ዘይ ዩ ኤንድ አበበ ኤንድ ከበደ ዩ ካን ሲ ዛት አበበ ኤንድ ከበደ ካልን አበበና ከበደ ካልንም ሁለት ናቸው። ስለዚህ የእነዚህም ሃቭን ነው የምንከተለው ማለት ነው። ሰው እያንዳንዳቸው አይ ሃቭ ኤ ፔን አይ ሃቭ ኤ ፔን ምን ያለ አይ ሃቭ ኤ ፔን እኔ እስክርቢቶ አለኝ ይላል። አይ ሃቭ ኤ ፔን ሉክ ኦኬ። ስለዚህ እኔ እስክርቢቶ አለኝ ስንል ልክ እንደዚህ እንጽፋለን። መኖሬ ለእኔ እስክርቢቶ እንዳለ እያሳየው እየተናገርኩ ነው። ስለዚህ አይ ብዬ ፎሎ የሚያደርገው ጊዜም ሃቭ ስለሆነ ሃቭ አልኩኝ። ከዛ ኦብጀክት ነው አይ ሃቭ ኤ ፔን ሉክ ሂር። እዚህ ጋር ደግሞ አሁንም ስንመለከት ይሄኛውን እዚህ ጋር ያለውን ስናይ ዩ ሃቭ ኤ ቡክ ዩ ሃቭ ኤ ቡክ አንተ ወይም አንቺ ወይም እናንተ ምን አላችሁ እያልኩ ነው፣ መጽሐፍ አላችሁ እያልኩ ነው። ዩ ሃቭ ኤ ቡክ እና አንተ ወይም አንቺ ወይም እናንተ መጽሐፍ አላችሁ። ዩ ከዚህ ጋር ክሊርሊ አናያትም። ዩ የምንለው ወይም አንተን ነው ወይም አንቺን ነው ወይም እናንተ ሁለት ሰዎች ለዛ በላይ የሆኑ ሰዎች ሊሆን ይችላል። ስለዚህ ዩ ብለን ምንጊዜም ፎሎ የሚያደርገው ሃቭ ነው። ዩ ሃቭ ኤ ቡክ እናንተ ወይም አንተ ወይም አንቺ መጽሐፍ አላችሁ እያልኩ ነው። ኦኬ ከዛ ቀጥዬ ዘይ ነው። ዘይ ማለት እነሱ ማለት ነው። እነርሱ ዘይ ሃቭ ኤ ካር ምን አላቸው? አሁን እነርሱ መኪና አላቸው። ያው ነው ይኸው ዘይ እነርሱ ሃቭ አላቸው ምን መኪና። ስለዚህ ይሄ በጋራ እንዴት ስንተረጉመው ዘይ ሃቭ ኤ ካር ይላል። እነርሱ መኪና አላቸው ማለት ነው። እነርሱ መኪና አላቸው። ኦኬ ዊል ደግሞ ስንመለከት ዊ ብለን የምንጠራት ያት እዚህ ጋር ዊ ብዬም ሃቭ ነው ብያቸዋለሁ። ከዚህ ላይ ዊ ፕላስ ሃቭ ነው የሚከተለው። ዊ እኛ ማለት ነው። እኛ ስንል ወይ ሁለት ነን፣ ሁለትና ከዛም በላይ መሆን አለብን የግድ። ስለዚህ ዊ ሃቭ አ ፔንስል እኛ እርሳስ አለን። ዊ ሃቭ ኤ ፔንስል። ስለዚህ ዊ ሃቭ ኤ ፔንስል ስንል እኛ እርሳስ አለን እያልኩ ነው ማለት። ስለዚህ እኛ እርሳስ አለን ዊ ሃቭ ኤ ፔንስል። ኦኬ ስለዚህ አሁን ደግሞ እዚህ ጋር ተመልከቱ። አስቴር ኤንድ አለሙ ይላል። አስቴርና አለሙ ነው ያልኩት። እንግዲህ አስቴርና አለሙ ስንት ሰዎች ናቸው? ሁለት ሰዎች ናቸው። ስለዚህ አስቴር ኤንድ አለሙ ሃዝ አይባልም። ምክንያቱም ሳብጀክቶቹ አስቴርና አለሙ እነዚህ አስቴርና አለሙ ተባሉ ሳብጀክቶች ሁለት ሰዎች ናቸው። ሁለት እና ከሁለት በላይ ከሆነ ደግሞ ሃብ ነው የሚከተለው ተብለናል፣ ተነጋግረናል። ስለዚህ ሃብ እናስቀጥላለን። አስቴር ኤንድ አለሙ ሃብ ኤ ባግ። አስቴርና አለሙ ምን አላቸው? ቦርሳ አላቸው። ቦርሳ አላቸው። ስለዚህ አስቴር ኤንድ አለሙ ሃብ ኤ ባግ ብለን ኤክስፕረስ እናደርጋለን። ስለዚህ ልክ እንደዚህ ያደረጋችሁ መለማመድ መቻላችሁ። ሃብ ትልቁ ነገር ሾው ፖሴሽን ነው። ስለዚህ ያላችሁን ነገር ለእናንተ የሆነ ነገር መግለጽ ስትፈልጉ ሰልፍ ኢንትሮዳክሽን ሊሆን ይችላል። ራሳችሁን ለማስተዋወቅ ስትፈልጉ ይህን ነገር ያስፈልጋል። አይ ሃቭ ኤ ብራዘር፣ አይ ሃቭ ኤ ማዘር፣ አይ ሃቭ ሶ መኒ፣ አይ ሃቭ መኒ ምናምን እንዲያላችሁ ልትገልጹ ስትችሉ ይህ ምግድ የምትጠቀሙት ሃብ ነው። ሃብ ደግሞ የሚመጣው ከማን ጋር ነው የሚለው ነገር ካላወቃችሁት ለንግግራችሁ ትልቅ መሰናክል ስለሚሆን በደንብ ማርጋችሁ ይሄንን ቪዲዮ እያያችሁ መለማመድ መቻል አለባችሁ። ኦኬ ቀጣዩን እስኪ እንይ። ሃዝን ደግሞ እስኪ እንይ። ኤግዛምፕልስ ኦፍ ሃዝ። ኤግዛምፕልስ ኦፍ ሃዝ። ኤግዛምፕል ኦፍ ሃዝ። እንግዲህ ሃዝ ደግሞ ፎሎ የሚያደርገው ምንድነው ተብለናል? ሲንጉላር ነው። ሲንጉላር ሳብጀክት ጋር ነው የሚሄደው ብያለሁ። ከሲንጉላር ሳብጀክቶች ጋር ነው የሚሄደው ከተባልነ ልዩነታቸው እንግዲህ አታስታውሱ ከሆነ ሃቭ ኤንድ ሃዝ ዲፈረንሳቸው ስንናገር ሃቭ ፎሎድ ባይ ፕሉራል ሳብጀክት፣ ሃዝ ፎሎድ ባይ ሲንጉላር ሳብጀክት ብለናል። ሶ ከዚህ ጋር አሁን እንግዲህ ያላቸው ሳብጀክቶች ብንጠራቸው እነዚህ ባለቤት ለምንጠራቸው ነገሮች በሙሉ ነጠላ ቁጥር ወይም ደግሞ አንድ መደብ ብቻ ናቸው የሚሆኑት። ስለዚህ እንያቸው። ያው ሂ ይላል እዚህ ላይ ሂ ማለት ምንድን ነው? አንድ እሱ እያልኩ አይደል? እሱ ማለት አንድ ሰው ነው። ስለዚህ ሂ ብዬ ሃዝ አ ፔን
እንግዲህ ቅድም እዛ ጋር አይ ሃቭ ኤ ፔን ወይም ደግሞ ዘይ ሃቭ ኤ ፔን ነው ስንል ነበር። ከዚህ ጋር ግን ሂ ሃዛል። ሂ ሃዝ ኤ ፔን እሱ እስክርቢቶ አለው። ሂ ሃዝ ኤ ፔን ስንል እርሱ እስክርቢቶ አለው እያልኩ ነው። ኦኬ እዚችኛዋ ላይ ስንል ደግሞ ሺ ሃዝ ኤ ብራዘር። ሺ ሃዝ ኤ ብራዘር። ሺ ሃዝ ኤ ብራዘር ማለት እሷ ወንድም አላት። ሺ ሃዝ ኤ ብራዘር እሷ ወንድም አላት። ያ ስለዚህ ይሄ እዚህ ጋር ሺ ሃዝ ኤ ብራዘር ስል ምንድነው? ሺ እሷ ነች፣ ሃዝ ነው ፎሎ ያደረኩት። ሺ ሃቭ ብል አይቻልም። ኢትስ ኢምፖሲብል የማይሆን ነገር ነው። ስለዚህ ሺ ሃዝ ኤ ብራዘር። እንግዲህ ኢትን ለአኒማሎች ወይም ደግሞ ለቲንግ ነገር ብቻ የምንጠቀመው ብያቸዋል። ፎር ማቴሪያልስ ኤንድ አኒማልስ ኦንሊ። ሰው አሁን እዚህ ጋር ኢት ይላል። ኢት ሃዝ ኤ ቴል። ኢት ሃዝ ኤ ቴል። ቴል ማለት እቺ ጅራት ብለን የምንጠራቸው ናቸው። ፎር ኤግዛምፕል ካው፣ ጎት፣ ሺፕ ምናምን እንደዚህ ያላቸው ከኋላቸው ላይ ያለ ጅራት ብለን የምንጠራቸው ወይም ደግሞ ጭራቸውን የያዘልን ክፍል ነው ቴል እንላታለን እሷን። ኢት ሃዝ ኤ ቴል። ስለዚህ ወይም በግና እቺ ኢት እዚህ ጋር እንዲህ ከምታደርገው ወይ በሬ ነው ወይ ላም ነው። ኦልሶ ካን ሴ ዛት በግ፣ ፍየል ምናምን ሊሆን ይችላል። ኢት ሃዝ ኤ ቴል። ስለዚህ ኢት ሃዝ ኤ ቴል ብለን ኢንዲኬት እናደርጋለን። ቅድም እዛ ላይ አስቴር ኤንድ አበበ ሃቭ ነበር ያልኩት። አያት አስቴርን ብቻ ነው መጣዋት። አስቴር ሃዝ አ ሬድ ባግ። አስቴር ሃዝ ዋት አ ሬድ ባግ። አስቴር ቀይ ቦርሳ አላት። አስቴር ምን አላት? ቀይ ቦርሳ አላት ብሎ ይገልጽልናል። ስለዚህ እንዲህ ያደረጋችሁ በደንብ ማንበብ መቻል ይኖርባቸዋል። እንደዛ አድርጋችሁ አንብባችሁ ያልገባችሁ ወይም ደግሞ ኮንፊውዝድ ያደረጋችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ቻናሉን ሳብስክራይብ፣ ላይክ እና ሸር በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ